ብሩኬ የልጅ አዋቂ ማለት ነው አስተሳሰብ ከልጅ በላይ አንተኮ ማለት የልጅ አዋቂ ነህና ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴናችሁልኝ ደህና ናችሁ ወይ እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ በጣም ደህና ነኝ እግዚአብሔር ይመስገን ማለት ነውና ያው ትናንት አይታችኋል ብሩኬ ለጋሼ ምርጥ ሽቱና ቁንጅዬ ሰዓት ሰጥቶታል ማለት ነው ያቀሙን ማለት ነውና እኔ መሰለኝ ግን ማለት ነው ጋሼ ደርሶ ትንሽ ይስጡታ አለዚ ማለት ነው ጋቢ ምናምን ነበር የመሰለኝ ማለት ነው ሳየው ሽቶና ሰዓት እንደሆነ አውቃለሁ ጋሼው ያው ኦሬዲ ይሄን ያል ትልቅ ሰው የሚባሉ ሰዎች አይደለም ወጣት ናቸው ደስ ይላሉ ማለት ነው ፈታ ያሉ ወጣቶች ናቸውና ሃይሚ ደግሞ አትናደጅ አትቅኝ እንዴት ብሩክ ከዋለ የመቶ ለብሩክ ያለው ፍቅር ይሰጣል የማለት ነው መሰለባት ማለት ነው አስተያየቷ ሁሉ ማለት ነውና ያው ጋሼ ምን ታደርጊያለሽ ብሩክን በጣም ወደውታል ከሚባለው በላይ ማለት ነውና አንዳንድ ጊዜ መታደል ነው ይሄን ያህል ፍቅር መስጠት ራሱ ማለት ነውና የውነት በጣም ብሩክ አንተ በጣም ስርዓት ያለህ ልጅ በቃ እኔ ብሩክን በማን እንደምስለው ታውቃላችሁ ፋኒን ታቆታላችሁ የሳመይ ፍቅረኛ እንደሱ አይነት ሰው ነው አስቤ የምስለው ማለት ነውና ብሩክ በቃ ሞኝ ነገር ነው በቃ ሞኝ ስላችሁ ምስኪን በቃ ስርዓት ያለው ሰው በቃ እንደዛ አይነት ሰው አርግቼል የምስለው ማለት ነውና በቃ ሁሉ ነገሩ አብሶ ለቤተሰብ ያለው ክብር አብሶ ቤተሰብን የሚያከብር ሰው እናንተን ያከብራል ማለት ነውና ለቤተሰብ ያለው ክብር ለሃይሚ ቤተሰብ ያለው ክብር ሳላደንቅ አላልፍም ማለት ነውና እኔ እንደ ፋኒ ነው ማየው ማለት ነውና አንዳንድ ጊዜ መታደል ነውና በዚህ ያህል ካስቦ ራሱ ደሞ መቀራረባቸው ጋሽና ብሩኬ መቀራረባቸው አይገርማችሁም ማለት ነው ለምን እንደሆነ ታውቃላችሁ በጣም ተቀራርበዋል በከመላችሁ በላይ በጣም ተቀራርበዋል ከመቀራረባቸው ተነሳ ኢቭን ሃይሚን ሁሉ ፕራንክ ማድረግ ጀመሩ ማለት ነው በቃ ሃይሚን ሁሉ ፕራንክ ማድረግ ጀመሩ ማለት ነውና በጣም ተቀራርበዋል በቃ ጀስት በቃ እንደ ጓደኛ ማቾች እንደ ጥሩ ቤተሰባዊ ግንኙነት ያላቸው ነው የሚመስለው ማለት ነውና ያው ሃይሚ በጭራሽ ያላሰበችው ነገር ነበር ትናንት ጋሼና ብሩኬ በጭራሽ እኔን ፕራንክ ያደርጉኝም ብላ ነበር የምታስበው ማለት ነው ነገር ግን ያው ብሩክና ጋሼ በጣም ቤስት ፍሬንድ ሆነው ሃይሚን ፕራንክ አድርገዋታል ማለት ነው የሚያሳዝነው ነገር ሃይሚን ተሸውዳ ፕራንክ ተደርጋለች ማለት ነውና ግን እንደዛም ሆኖ ደግሞ ብሩኬ ለጋሼ የባዓል ለሳቸው ትንሽ የሚሆን ስጦታ ይዞላቸው መጣው ነበር በዛን ያህል ልክ ብሩክ ተመርቆ ተባርኮ ተሸኝቶ ከዚህ በለጠ የስኬት ዘመን እንደሆነ የሥራ ሰው የሥራ ነገር ሁሉ እንዲከፈትል ምቀኛው ሁሉ እንዲርቅለ ተብሎ ነውና የኔ አይና አፋር ብሩክ ማለት ነው ኢቭን እሱ ብቻ አይደለም የተመረቀው እኛም ነው የተመረቅነው ማለት ነውና ጋሽዬ ጨዋታቸው ደስ ይላል ሳቃቸው ደስ ይላል ቁጣቸው ደስ ይላል ሁሉ ነገራቸው ደስ የሚል አባት ናቸውና ሃይሚ በዚህን ያልክ እንደዚህ አይነት አባት በማግኘትሽ ራሱ መኩራት አለብሽ አንቺም የሳቸው ውጤት ነሽ እሳቸው ስላሳደጉሽ ነው እንደዚህ ስርዓት ያለሽ ልጅ ጨዋ ሆነሽ የተገኘሽው ማለት ነውና ዋናው ነገር ለሁላችንም ቤተሰብ ወሳኝ ነውና እኔ እንጃ እኔ በቃ ደስ ብሎኛል የውነት ለመናገር ማለት ነውና አንዳንድ ጊዜ በቃ ስርዓት ያለው ቤተሰብ በተቆጥተን ተመተን ስናድግ በጣም ልዩነት አለው የውነት ምነግራችሁ ማለት ነውና እኔ እንጃ ምን ብዬ እንደምላ አላቅም ግን ብሩክም አንተ እድለኛ ሰው ነህ ኢቭን ደግሞ ታምነክ ቃል ራሱ መሰጠትክ ሃይሚ እንዳደራ እና በቃ አንተ እንደ ወንድም ተሰጥቶክ እንደ ቤተሰብ ተሰጥቶክ ኃላፊነት ተሰጥቶክ ሃይሚን አደራ ልጅን አደራ አንተ ስላለህ ነው አዲስ አበባ ይላኳት መባል ራሱ ትልቅ ነገር ነውና ብሩኬ ይሄን ቃልን እንዳታጠፍ ሃይሚን ብሩኬ የሚልሽን ነገር ስሜ ታዘዡ ብሏል ያው ጋሼ በፕራንክም ቢሆን አልታዘዝም ይያለች ነው ተብሎ ተንብሩክ ስሞታ ቀርቦብሻል ማለት ነው ያይ እኔ መሽኖ አልታዘዝም ያልኩ ከብሩኬ እኔ ባለፈው ብቻ አይደለ እንዲያውጣ በለከኝ እንኩ ያወጣውት እንጂ እኔ ሳልታዘዝ ቀርቻ ቃል ስታሳዝኝ እኔ ናት እንዴት እንዳሳዘነች ማለት ነውና በቃ እንዴት ያህኛል ባማረሩንም ብስጭት ባረጉ ነው ሄዶ ለጋሺ ተናገረው ምን ባደርገው ነው በቃ ብላን በቃ ኢሚዲየትሊ ያሰበችው ማለት ነውና ኦ ማይ ጋድ ተለበቀ ድንግጥ ነው ያለችው ማለት ነውና ሲጀመር ራሱ ገና ስትመጣ ራሱ አላሰበችውም ከጋሺ ጋር ይሆናል ብላ ማለት ነው በቃና
ያልጠበቀችው ነገር ነበረ ማለት ነውና ግን ደስ ብሏታል። አብሶ ደግሞ መጨረሻ ላይ ያው ስጦታም ሽቶ አመጥለት። ሽቶ ማለት በጣም ደስ የሚል ነገር ነው። በቃ ጥሩ ሰው የሆነ ሰው ስትወዱ የሰው ክብር ሲገባችሁ ለዛ ሰው ሽቶ ነው የምትሰጡትና የሃይሚ ፍቅረኛ ለጋሼ ምርጥ ሽቶ ሰጣቸው ማለት ነውና ሃይሚ ራሱ አሽተው ብላለች ማለት ነው። ይሄን እኮ ቦዳ ለፋሲካ ምንም ሳይሰጠኝ ለጋሼ አመጣ ቆይ ያለች ነገር እየበላችልኝ ይሆናል ብሩኬ ማለት ነውና ሃይሚሻ ይገባሻል ማለት ነውና ብሩኬ አንተ በጣም የልጅ አዋቂ ነህ የእውነት እምልህ ማለት ነውና ሰው የማያስበው ነው የምታስበው በትልቅ ካይምሮህ በላይ ነውና የምታደርገው ነገር ማለት ነው። አንዳንድ ጊዜ እግዚአብሔር ነው ሁሉ ነገር የሚሰጣችሁ በቃ ብስል ሆናችሁ መፈጠር ራሱ መታደል ነውና እንጃ ብሩክ ትልቅ ሰው ነው ክበርልን።